የፕሮግራም አስተዋዋቂዋ ዳናዊት መክብብ የፍርድ ቤት ውሳኔ ተሰጠም። በሽርፍራፊ ሰከንዶች 140 ተከታዮቿን ያጣችው ቲክቶከር ጉድ ምንድነው? ይህንንም በዝርዝሩ አጠናክረን ይዘናል የምናደርሳችሁ ይሆናል። ቴዲ አፍሮ ከሰሞኑ በሞምባሳ በተካሄደው ኮንሰርቱ ላይ የስቴጅ ፐርፎርማንሱ እንደ ድሮ ያልሆነበት ምክንያትስ ምን ይሆን? ይህንንም ዘርዘር አድርገን እንነግራችኋለን። ሰላም እንደምን ቆያችሁልን? በሀገር ውስጥም በውጭም ያላችሁ ውድ ቤተሰቦቻችን ይህ ውስጥ አዋቂ ቻናላችን ነው። በዚህ ቻናል ላይ ከላይ የሚታየውን ሳይሆን ውስጡን የሚካሄዱ እውነታዎችንና መረጃዎችን እንዲሁም ትምህርቶችን የምናቀርብበት ቻናላችን ነው። እውነትን ከምንጩ መረዳት ከፈለጉ ትክክለኛ ቦታ ላይ ነዎት። እኛ ጋር መረጃ ሳይሆን እውነት አለ። ስለዚህ ቪዲዮን ላይክ በማድረግ ጀምሩ። ሼር፣ ሰብስክራይብ በማድረግም የዘወትር ቤተሰብ ሁኑ። እንዲሁም የለቀቅናቸው አዳዲስ መረጃዎች በቀጥታ እንዲደርሳችሁ የደወል ምልክቷን በመጫን አብራችሁን እስከ ፍጻሜው ዝለቁ። ፕሮግራም አስተዋዋቂ ዳናዊት መክብብና 4 የስራ ባልደረቦቿ በመቶ ሺዎች የሚቆጠር የዜጎች ገንዘብ በማጭበርበር ወንጀል ተጠያቂ እንዲሆኑ የቀረበባቸው ክስ በፌዴራል መጀመሪያ ደረጃ ፍርድ ቤት ቦሌ ምድብ ችሎት መታየት ጀምሯል። ከአዲስ አበባ የሚሰራጨው ኢትዮፒካ ሊንክ ሬዲዮ ፕሮግራም እንደዘገበው ይህ ክስ በዳናዊት ዝናና በማስታወቂያዎች እውነተኛነት ላይ ከባድ ጥያቄዎችን ያስነሳ ሲሆን የፍትሐ ብሔር ክሱ በዋናነት ያተኮረው ወደ ውጭ ሀገር እናወጣችኋለን በሚል ተስፋ ከዜጎች በተሰበሰበ ገንዘብ ላይ ነው። እንደ ከሳሾች ዝርዝር መረጃ የፕሮግራም አስተዋዋቂ የሆነችው ዳናዊት መክብብና 4 የስራ ባልደረቦቿ በመቶ ሺዎች የሚቆጠር የዜጎችን ገንዘብ በማጭበርበር ወንጀል ተጠያቂ እንዲሆኑ የቀረበባቸው ክስ በፌዴራል የመጀመሪያ ደረጃ ፍርድ ቤት ቦሌ ምድብ ችሎት መታየት ጀምሯል። ከአዲስ አበባ የሚሰራጨው ኢትዮፒካ ሊንክ ሬዲዮ ፕሮግራም እንደዘገበው ይህ ክስ በዳናዊት ዝናና በማስታወቂያዎች እውነተኛነት ላይ ከባድ ጥያቄዎችን ያስነሳ ሲሆን የፍትሐ ብሔር ክሱ በዋናነት ያተኮረው ወደ ውጭ ሀገር እናወጣችኋለን በሚል ተስፋ ከዜጎች በተሰበሰበ ገንዘብ ላይ ነው። እንደ ከሳሾች ዝርዝር መረጃ ኤቢኤል ኮንሰልታንሲ የተባለው ድርጅት ቤተልሔም ታደሰ፣ ገሊላ በለጠ፣ አቤል ተስፋዬና ዳናዊት መክብብ ከእያንዳንዱ ተበዳይ 437,000 ብር ተቀብለዋል። ይሁን እንጂ ተከሳሾች ቃላቸውን ባለመጠበቃቸውና ገንዘቡንም ለመመለስ ፈቃደኛ ባለመሆናቸው በአጠቃላይ 13 ሰዎች በጋራ በመሆን የሕግ የበላይነት እንዲረጋገጥ ለፍርድ ቤት አቤቱታቸውን አቅርበዋል። ይህ ክስ ከዳናዊት ጋር በተያያዘ ትልቅ ትኩረት እንዲያገኝ ያደረገው ተበዳዮቹ ለድርጅቱ ገንዘባቸውን የሰጡት እሷ በሰራች ማስታወቂያ ላይ ያላቸውን እምነት መሰረት በማድረግ መሆኑ ነው። ክሱ በማስታወቂያ አዋጅ ላይ የተደነገገውን ማስታወቂያ አስነጋሪ ወይም ወኪሉ የመረጃውን ትክክለኛነት የማረጋገጥ ግዴታ አለበት የሚለውን ሕግ ዋቢ በማድረግ ዳናዊትም ሆነ ድርጅቱ ለደረሰው ጉዳት በአንድነትና በነጠላ ተጠያቂ መሆን እንዳለባቸው ያሳስባል። ጉዳዩን እየተመለከተ ያለው የቦሌ ምድብ 4ኛ ፍትሐ ብሔር ችሎት የቀረበለትን የክስ ሰነድ መርምሮ ውሳኔ ለመስጠት ለየካቲት 27 ቀን 2018 ዓ.ም ተለዋጭ ቀጠሮ ሰጥቷል። ይህ የፍርድ ቤት ውሳኔ ታዋቂ ግለሰቦች ለሚያስተዋውቋቸው ድርጅቶች ያላቸውን የሕግ ተጠያቂነት ወሰን የሚያሳይ በመሆኑ በብዙዎች ዘንድ በጉጉት እየተጠበቀ ይገኛል። የፊልተሩ ጉድ በዲጂታሉ ዓለም የሚታየው ሁሉ እውነት አይደለም የሚለው ብሂል በቻይናዊቷ ኢንፍሉዌንሰር ላይ በተግባር ተከስቷል። በሚሊዮን የሚቆጠሩ ተከታዮችን በዶይኑ ገጿ ላይ አፍርታ የነበረችው ይቺ ወጣት የገጠማት የቴክኖሎጂ ክህደት የብዙዎችን መነጋገሪያ ሆኗል። ያልታሰበው ግሊንች ወጣቷ ኢንፍሉዌንሰር እንደተለመደው ለተከታዮቿ በደመቀ ሁኔታ እየጨፈረች በነበረበት ወቅት የተጠቀመችው የውበት ፊልተር በድንገት መስራት አቆመ። ፊልተሩ ለሰከንዶች ብልጭ ድርግም ሲል ያለ ዘመናት ተከታዮቿ ሲያደንቁት የነበረው እንከን የለሽ የጠራና ነጭ የፊት ገጽታ ጠፍቶ ይልቁንም ጠቆር ያለና ተፈጥሯዊ ገጽታዋ
በስክሪኑ ላይ ፍጥጥ ብሎ ታየ። ከአድናቆት ወደ ሽሽት። ሁኔታው ያስደነገጣቸው አድናቂዎቿ ፊልተሩ ተመልሶ እስኪስተካከል እንኳን አልታገሱም። በስክሪኑ ላይ ያዩት ገጽታና ሲከሰት የነበረው ዲጂታል ምስል አለመገጣጠም ያስቆጣቸው የሚመስሉ 140 ሺህ ተከታዮች በደቂቃዎች ውስጥ ገጿን አንፎሎ በማድረግ ጥለዋት ወጥተዋል። በአንድ ፊልተር የተገነባ ዝና በአንድ ግሊንች ይፈርሳል እንዲሉ የቪዲዮ ቫይራል መውጣት የብዙዎችን ትኩረት ስቧል። ከክስተቱ ጀርባ ያለው ትምህርት ይህ አጋጣሚ ማህበራዊ ሚዲያ የፈጠረውን የውበት ልኬትና ቢዩቲ ስታንዳርድስ እውነተኛ ማንነት የመደበቅ አባዜ ጥያቄ ውስጥ ከቷል። ፊልተር ፊትን እንጂ ማንነትን አይቀይርም የሚሉት አስተያየት ሰጪዎች ክስተቱ ለተከታዮችም ሆነ ለፈጣሪዎች ትልቅ ትምህርት መሆኑን እየገለጹ ይገኛሉ። ቴዲ አፍሮ ከሰሞኑ በሞምባሳ በተካሄደው ኮንሰርቱ የስቴጅ ፐርፎርማንሱ እንደ ድሮ ያልሆነበት ምክንያት ምንድነው እያሉ በርካቶች እየተነጋገሩበት ይገኛሉ። እንደ አንድ የቴዲ አፍሮ አድናቂ ወይም ወዳጅ ሰሞኑን ሞምባሳ የተካሄደውን የቴዲ አፍሮ ኮንሰርት በቪዲዮ ስመለከት አንድ ያስተዋልኩት ነገር ቢኖር ቴዲ ከሆነ ጊዜ በኋላ የስቴጅ ፐርፎርማንስ እንደ ድሮ አይደለም፣ ተቀይሯል። እንደ በፊት አይነት ኢነርጂና ቮካል ስትሪንግዝ እያየሁበት አይደለም። መድረኮች ላይ የሚገርም ፐርፎርማንስ የሚያሳየን የድሮ ቴዲ አፍሮ የት ገባ? ምናልባት ብዙ ሰው ሊል የሚችለው ጉዳይ ነው። ቴዲ እኮ እንደ ድሮ ወጣት አይደለም፣ አሁን 50 ዓመት ሞላው ሊል ይችላል። ነገር ግን ይህ የመጣው በእድሜ ብቻ አይመስለኝም። አስቴር አወቀና ጥላሁን ገሰሰ እንዲሁም መሐመድ አህመድ 50 ዓመት አልፏቸው ራሱ ብዙ የመድረክ ስራዎችን በብቃት ሰርተዋል። ይህ ብቻ አይደለም፣ ቴዲ አፍሮ በጥቂት ዓመታት ውስጥ ፊዚካሊ በጣም ተቀይሯል። እንደ አንድ የቴዲ አፍሮ አድናቂ የቴዲን ስራዎች በቅርበት እንደሚከታተል ሰው ለውጡ በደንብ በግልጽ ስለሚታየኝ ነው ሲል ተናግሯል። በዚህም ቴዲ አፍሮ በሞምባሳ ባቀረበው ኮንሰርቱ ላይ የነበረውን የመድረክ ፐርፎርማንሱን አስመልክቶ ፍራኦል አበሻ የሰጠውን ሐሳብ በርካቶች እየደገፉት ይገኛሉ። እውነት ነው፣ እኛም ይሄንን ተመልክተናል፣ አስተውለናል። መድረክ ላይ ፐርፎርማንሱ የምናውቀው ቴዲ አይደለም፣ የድሮውን አቋሙን አተነዋል ሲሉ ይናገራሉ። ሌሎቹ የቴዲ አድናቂዎች ደግሞ የሰውን እንከን መልቀም ስራችሁ የሆናችሁ ወሬኞች አርፋችሁ ቁጭ በሉ፣ ወሬያችሁን አትንዙ። ቴዲ ያው ቴዲ ነው፣ እያንዳንድሽ ብትንጫጪ ምንም አታመጪ፣ ዛሬም ወደፊትም ንጉሳችን ነው ቴዲ ሲሉ ይናገራሉ። ቀጥለውም እንደምትሉት ፐርፎርማንሱ ወርዶም ቢሆን የሰው ልጅ ነውና በዝቅታና በከፍታ ላይ ይራመዳል። ያለበትን ሁኔታ ሳታውቁ ወሬያችሁን አትንዙ ሲሉ በቁጣና በልህ ሲናገሩ ተደምጠዋል። ውድ ቤተሰቦቻችን በሀገር ውስጥም በውጭም የምትገኙ ሁሉ አብራችሁን እስከ ፍጻሜው ስለዘለቃችሁ ላመሰግናችሁ እወዳለሁ። ቪዲዮን ላይክ፣ ሼር፣ ሰብስክራይብ በማድረግ ለዘወትር ተወዳጁን የለቀቅናቸው ቪዲዮዎች ደግሞ በቀጥታ እንዲደርሳችሁ የደወል ምልክቷን ተጫኑ ስል ላሳስባችሁ እወዳለሁ። በሌላ መረጃ እስክንገናኝ ሰላም ቆዩልኝ።